ሰላም ውድ ተማሪዎችና የቻናሌ ቤተሰቦች ሰላማችሁ ይብዛ እያልኩኝ ወደ ዛሬው ትምህርት እገባለሁ። በዛሬ ትምህርታችን የምንዳስሰው ከ9ኛ ክፍልና ከ10ኛ ክፍል የተወጣጡ ጥያቄዎችን እንዳስሳለን። ይህም ለ12ኛ ክፍል ብዬ ያዘጋጀሁት ጥያቄ ነው። በደንብ አድርጋችሁ ተከታተሉኝ። እስከ መጨረሻው አብረን እንቆይ። በዛሬው ጥያቄና መልስ ክፍለ ጊዜያችን ክፍል 4ን እንዳስሳለን። በዚህ ክፍል ውስጥ 30 ጥያቄዎችን አካትቻለሁ። እነዚህ ጥያቄዎች ከጥሩ ማብራሪያ ጋር አቀርብላችኋለሁ። እስከ መጨረሻው ከኔ ጋር ቆዩ። ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን ግን አትዘንጉ። ወደ መጀመሪያው ጥያቄ ስንሄድ which one of the following is the function of soil? A. Source of chlorophyll. B. Produce carbon dioxide. C. Home to all lives on earth. D. Supply nutrients to crops. መልስ የሰራችሁ ሁለተኛ what is the consequence of world climate change? A. Eradication of tropical diseases. B. Shrinking of hot deserts. C. Flooding of coastal settlements. D. Expansion of cold deserts. ይህ ትምህርት በቋሚነት የተዘጋጀ የሚቀርብላችሁ ከብሪጅ ኤጁኬሽን ነው። ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ወደ መልስ ስንሄድ እንግዲህ ሶይል ማለት ሶይል ኢዝ ኤ ሉዘን ማቴሪያል ዊች ኢዝ ኤግዚስት ኢን ዘ አውተር ፓርት ኦፍ ክረስት። በመሬት የላይኛው ክፍል ላይ የምናገኘው ቀጭን ወይም ስስ የሆነ ንጣፍ ነው። ይህም አፈር ወይንም ሶይል ብለን እንጠራዋለን። ይህ አፈር የተገነባው ከአራት ነገሮች ነው። አንደኛው ኦርጋኒክ ማተር ወይንም ሂውመስ ብለን የምንጠራው ነው። ሁለተኛው ኢንኦርጋኒክ ማተር ወይንም ሮክ ሌየር ወይም ሚኔራልስ ብለን የምንጠራው ነው። ሶስተኛው ኤር፣ አራተኛው ወተር ይሆናል ማለት ነው። አንድ ጥሩ ኳሊቲ አለው ተብሎ የሚጠራ አፈር በውስጡ ኢንኦርጋኒክ ማተር 45%፣ ኦርጋኒክ ማተር 5%፣ አየር 25% እና ውሃ 25% ይይዛል ማለት ነው። ስለዚህ ከሶይል ኮምፖነንቶች ውስጥ በጣም ትንሽ ብለን የምንጠራው ኦርጋኒክ ማተር ወይንም ሂውመስ ብለን እንጠራዋለን ማለት ነው። ሂውመስ ማለት እንግዲህ ብዙ ጊዜ ፎርም የሚደረገው ዴድ ከሆኑ ሊቪንግ ኦርጋኒዝሞች ነው። ከሞቱ ህይወት ካላቸው ኦርጋኒዝሞች ነው ማለት ነው። እነዚህ ሲበሰብሱ መጨረሻ ላይ የሚፈጥሩት ማለት ነው። ስለዚህ የሂውመስ ጥቅም ምንድን ነው ካልን አንደኛ አፈሩ እንዳይበታተን አጣብቆ ይዘዋል። ሁለተኛ ረነፍ ወይንም ይሄ ጎርፍን ይከላከላል ማለት ነው። በጎርፍ እንዳይወሰድ አጣብቆ ይዘዋል ማለት ነው። ሶስተኛ የሶይሉ ፈርቲሊቲ ይጨምራል ማለት ነው። ስለዚህ መልሳችን የሚሆነው ዲ ሰፕላይ ኒውትረንት ቱ ክሮፕስ ይሆናል ማለት ነው። ኩዌስችን ነምበር 2 ዚ አንሰር ኢዝ ሲ ፍለዲንግ ኦፍ ኮስታል ሴትልመንት ይሆናል ማለት ነው። ያ ማለት የዓለም ሙቀት መጨመር ወይንም የዓለም የአየር ንብረት ለውጥ ውጤት ምንድን ነው ካልን ሲ ይሆናል ማለት ነው። እንደምታውቁት እንግዲህ ክላይሜት ቼንጅ ማለት ቼንጅ ኢን ዘ ክላይሜት ኦቨር ኤ ሎንግ ፔሪድ ኦፍ ታይም ረጅም ጊዜ የሚደረግ የአየር ንብረት ለውጥ ማለት ነው። ለምሳሌ በአንድ ቦታ ላይ የሚገኝ የዝናብ መጠን፣ የነፋስ አቅጣጫ መቀየር፣ ዓለማችን ላይ ያለ የበረዶ ግግር መቅለጥ እንዲሁም ወደ ትሮፒካል የሆኑ ኤሪያዎች ወደ ሌላ ክላይሜት መቀየር እነዚህ በዋነኝነት ዋና ምክንያት ይሆናሉ ማለት ነው። ስለዚህ ወርልድ ክላይሜት ቼንጅ ዋነኛው ፍለዲንግ ኦፍ ኮስታል ሴትልመንት ነው። ምክንያቱም አንደኛው ክላይሜት ቼንጅ ስንል ዓለማችን ላይ የሙቀት መጠን መጨመር ማለት ነው። ስለዚህ በአንድ ቦታ ላይ ከፍተኛ የሆነ የሙቀት መጨመር ሲካሄድ በተለይ ኖርዝ ፖል እና ሳውዝ ፖል ላይ ያለው ግግር በረዶ የቀለጠ ወደ ፈሳሽነት ይቀየራል ማለት ነው። በዚህ ምክንያት ለውቅያኖስ አቅራቢያ ላይ ያሉ መኖሪያ ስፍራዎች በጎርፍ ይጥለቀለቃሉ ማለት ነው። ሶ ዚ አንሰር ኢዝ ፍለዲንግ ኦፍ ኮስታል ሴትልመንት ይሆናል ማለት ነው። ወደ ሶስተኛው ጥያቄ ስንገባ which of the following is correct about the space time variation of temperature in Ethiopia? እንግዲህ ኢትዮጵያ ውስጥ ያለው የሙቀት ስርጭት ከቦታና ከጊዜ አንጻር ምን ይመስላል? A. The lowest monthly mean temperature occur in the lowlands. B. The highest monthly mean temperature occur in the highlands. C. Temperature decrease from the center to the border areas. D. Daily temperature are more extreme than its annual average.
Question number 4. What are the major factors affecting the climate of Ethiopia? A. Ocean current and vegetation cover. B. Location and position of mountains. C. Latitude and altitude of a place. D. Distance from the sea and longitude. መልሱን እየሰራችሁ ስለዚህ ወደ መልስ ስንሄድ which of the following is correct about the space time variation temperature in Ethiopia? So the correct answer is D ይሆናል ማለት ነው። ኢትዮጵያ ላይ ሎስት ቴምፕሬቸር ሪከርድ የሚደረገው ሃይላንዶች ላይ እንጂ ሎላንድ ላይ አይደለም። the highest temperature is recorded in the lowlands, but in general in the temperature decrease from the center to the border area ሳይሆን the temperature is increase from the center to the border ነው መሆን ያለበት። ስለዚህ መልሳችን ትክክለኛው መልሳችን ዲ ይሆናል። አራተኛው ጥያቄ what are the major factors affecting the climate of Ethiopia? the answer is C latitude and altitude ይሆናል ማለት ነው። ምክንያቱም የኢትዮጵያ መልክዓ ምድራዊ አቀማመጥ 70% የሚሆነው የኢትዮጵያን የመሬት ክፍል ይሸፍናል። ይሄ 70% የሚሆነው ከፍተኛ ስፍራዎች ኢትዮጵያ ላይ 5 አይነት የአየር ንብረት ክልሎች እንዲኖሩ ምክንያት ወይንም አስተዋጽኦ አድርገዋል ማለት ነው። እነዚህ ክላይሜት ዞኖች እንግዲህ ለምሳሌ ይሄን ዲያግራም ብንወስድ ይሄ ማውንቴን ነው ብለን ብንወስድ ይሄን ማውንቴኒየስ የሆነን ኤሪያ ብንወስድ ከታች ያለው በረሃ ብለን እንጠራዋለን። ትንሽ ከፍ ስንል ከበረሃ በላይ ያለው ቆላ ክላይሜት ነው። ከቆላ በላይ ያለ ትንሽ ከፍ ስንል ያለው ወይና ደጋ ክላይሜት ነው። ከወይና ደጋ በላይ ያለው ደጋ ክላይሜት ነው። የመጨረሻው ፒክ ደግሞ ውርጭ ክላይሜት ይሆናል ማለት ነው። ስለዚህ ኢትዮጵያ ላይ በአልቲቲዩድ ምክንያት 5 አይነት የአየር ንብረቶች እንዲኖሩ ምክንያት ሆነዋል ማለት ነው። ስለዚህ መልሳችን የሚሆነው ሲ ላቲቲዩድ ኤንድ አልቲቲዩድ ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንገባ እንግዲህ ወደ ቀጣይ ጥያቄ ከመግባታችን በፊት መልሶቹን ስናስቀምጥ የአራተኛው ጥያቄ መልስ ሲ ይሆናል። የአራተኛው ጥያቄ መልስ ሲ ይሆናል። የሶስተኛው ጥያቄ መልስ ዲ ይሆናል ማለት ነው። የአንደኛው ጥያቄ መልሳችን ቅድም የሰራ ነው ዲ ነው። የሁለተኛው ጥያቄ መልሳችን ሲ ነው። የሶስተኛው ጥያቄ መልሳችን ዲ ይሆናል። የአራተኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንገባ as tropical climate is ቆላ so it is alpine to ውርጭ፣ ወይና ደጋ፣ ደጋ፣ በረሃ። ስድስተኛው ጥያቄ መልስ የሰራችው what is the main cause for drought in Ethiopia? A rigid topography, B shortage of fertilizer, C high temperature, D over cultivation። መልሱን የሰራችሁ ወደ መልስ ስንሄድ እንግዲህ ቅድም ያልነው ምን ነበረ? ኢትዮጵያ ላይ ቢኮዝ ኦፍ አልቲቲዩድ 5 አይነት ክላይሜት ዞኖች አሉን ብለናል ማለት ነው። የመጀመሪያው በረሃ ማለት ኢኳል ቱ ዴዘርት ማለት ነው። ኔክስት ቆላ ኢኳል ቱ ትሮፒካል ክላይሜት ይሆናል። ኔክስት ወይና ደጋ ኢኳል ቱ ሰብ ትሮፒካል ይሆናል። ደጋ ክላይሜት ኢኳል ቱ ቴምፕሬት ይሆናል። ውርጭ ክላይሜት እኩል ይሆናል አልፓያን ይሆናል ማለት ነው። አልፓያን ክላይሜት ይሆናል ማለት ነው። ስለዚህ በመልሳችን መሰረት አስ ትሮፒካል ክላይሜት ቆላ ከሆነ ትሮፒካል ክላይሜታችን ቆላ ከሆነ አልፓያኑ ምንድን ነው ያልነው? ስለዚህ መልሳችን ውርጭ ይሆናል ማለት ነው። ስድስተኛ what is the main cause for drought in Ethiopia? ኢትዮጵያ ውስጥ ያለው ድርቅ ዋነኛ ምክንያቱ ምንድን ነው? the answer is C high temperature ነው። ምክንያቱም drought define ስናደርገው drought is shortage of rainfall ማለት ነው፣ ወይንም small amount of moisture in the soil ማለት ነው drought ማለት። ስለዚህ አፈር ውስጥ ያለው እርጥበት ደግሞ በጣም ሊያንስ የሚችለው because of high temperature ነው ማለት ነው። ምክንያቱም ቴምፕሬቸር ኢንክሪዝ ኢቫፖሬሽን ምን ያደርጋል? ኢቫፖሬሽን ኢንክሪዝ ያደርጋል ማለት ነው። ይሄ ኢቫፖሬሽን ወዴት ይመራናል? ሌስ ሞይስቸር ኢን ዘ ሶይል ይኖራል ማለት ነው። በጣም ትንሽ የሚባል እርጥበት አፈር ውስጥ እናገኛለን ማለት ነው። በዚህ ምክንያት ድሮት ቢኮዝ ኦፍ ሃይ ቴምፕሬቸር ፎርም ያደርጋል ማለት ነው።
ወደ ቀጣይ ጥያቄ ስንገባ ሰባተኛ ጥያቄ what are the two non-biological factors that affect the distribution of ecosystem over the globe? A. Farming and shifting, B. Temperature and precipitation, C. Forestry and mining, D. Wildfire and insect outbreaks. መልሱ የሰራችሁ 8 the abiotic of the ecosystem include A. rocks, B. population, C. animals, D. plants. መልሱን የሰራችሁ እንግዲህ ወደ ሰባተኛው ጥያቄ መልስ ስንሄድ መልሳችን ቢ ይሆናል። ቴምፕሬቸር ኤንድ ፕሬሲፒቴሽን እንግዲህ ባዮሎጂካል ፋክተር ብለን የምንጠራቸው ሁለት ነን ባዮሎጂካል ፋክተር ብለን የምንጠራቸው ነገሮች በአንድ ቦታ ላይ ያለው ኤኮሲስተም ስንል የእጽዋቶችና የአኒማሎች ስብጥር ማለት ነው። ሶ ኤኮሲስተም ሚንስ ኢንተራክሽን ቢትዊን ባዮቲክ ኤንድ አባዮቲክ ቲንግስ ባዮቲክ ኦር ሊቪንግ ቲንግስ ኤንድ ነን ሊቪንግ ቲንግስ ማለት ነው። የነዚህ ነገሮች ኢንተራክሽን ደግሞ ሞር እንዲጠናከር ወይም ሰርቫይቭ እንዲያደርጉ በዋናነት ምክንያቱም ቴምፕሬቸር እና ፕሬሲፒቴሽን ይሆናል ማለት ነው። 8 the abiotic of the ecosystem include አባዮቲክ ብለን የምንጠራቸው ነገሮች ነን ሊቪንግ ቲንጎች ናቸው ወይንም በአካባቢያችን የሚገኙ our surrounding environment is called abiotic things እንላቸዋለን። so the answer is rock layers are abiotic things of the ecosystem. Next question number 9 which of the following component of population shows an increasing trend globally? እንግዲህ አሁን ባለው በዓለም ነባራዊ ሁኔታ ውስጥ ከነዚህ ከአራት ነገሮች በከፍተኛ ሁኔታ እየጨመረ ያለው የትኛው ነው? A. infant mortality rate, B. crude days rate, C. life expectancy, D. maternal mortality rate. Question number 10 an area with similar physical components and cultural setting is called A. continent, B. region, C. country, D. space. መልሱን የሰራችሁ ወደ መልስ እንገባ። ኩዌሽን ነምበር 9 እንግዲህ ዓለም አሁን ባለበት ነባራዊ ሁኔታ በከፍተኛ ሬት የጨመረ ያለው የዓለማችን የህዝብ ቁጥር በተለይ ላይፍ ኤክስፔክታንሲ ብለን የምንጠራው ወይንም የእድሜ ጣሪያ የጨመረ ነው ያለው። በተለይ ኢንፋንት ሞርታሊቲ ሬት የቀነሰ ነው፣ የጨቅላ ህጻናት ሞት ማለት ነው። ክሩድ ዴዝ ሬት እንዳጠቃላይ ሞት ዲክሪዝ ያደረገ ነው። ማተርናል ሞርታሊቲ ሬት የእናቶች የሞት መጠን የቀነሰ ነው ቢኮዝ ኦፍ ዘ ኤክስፓንሽን ኦፍ ዲፍረንት ሆስፒታልስ ኦር ሜዲካል ሰርቪስ ሴክተሮች በዓለም ላይ በከፍተኛ ሁኔታ የጨመሩ ነው ያሉት። በእነዚህ ምክንያት ኢንፋንት ሞርታሊቲ፣ ክሩድ ዴዝ ሬት እና ማተርናል ሞርታሊቲ የቀነሰ ነው ያለው። ነገር ግን ላይፍ ኤክስፔክታንሲ ግን እየጨመረ ነው ያለው። ስለዚህ መልሳችን የሚሆነው ሲ ነው። 10ኛው ጥያቄ አን ኤሪያ ዊዝ ሲሚላር ፊዚካል ኮምፖነንትስ ኤንድ ካልቸራል ሲቲንግ ኢስ ኮልድ ብለን እንጠራዋለን፣ ሪጅን ብለን እንጠራዋለን ማለት ነው። እንግዲህ ሪጅን ተመሳሳይ የሆነ ከአካባቢያዊ ሁኔታና ተመሳሳይ የሆነ ሰው ሰራሽ የሆኑ ነገሮች በአንድ ኤሪያ ላይ ወይም በተለያየ የዓለም ክፍል ላይ ሲገኙ ሪጅን ብለን እንጠራዋለን ማለት ነው። ኩዌሽን ነምበር 10 to 11 which is the major environmental problem in tropical rainforest region? A. overgrazing, B. glacier erosion, C. deforestation, D. wind erosion. Question number 12 which one of the following causes temperature difference between equator and the poles? A. ocean current, B. latitude, C. altitude, D. longitude ይሆናል። መልሱን የሰራችሁ ወደ መልስ እንገባ። which is the major environmental problem in tropical rainforest regions? The answer is deforestation ነው። ምክንያቱም ትሮፒካል ሬንፎረስት አካባቢ አብዛኛው ኤሪያ በዛፍ የተሸፈነ ስለሆነ ሰዎቹ ቦታውን ለግብርና ስለሚፈልጉት ሽፍቲንግ ከልቲቬሽን የሚባል ሂደት ይከተላሉ። ሽፍቲንግ ከልቲቬሽን ሂደት ማለት አንድ ቦታ ላይ በዛፍ ከተሸፈነ ዛፉን በመጨፍጨፍ ቦታው ወደ እርሻ ቦታ መቀየር ማለት ነው። ስለዚህ ትሮፒካል ሬንፎረስት ሪጅን ላይ ዲፎረስቴሽን is a serious problem. Question number 12 which one of the following cause temperature difference between equator and the pole? በኢኩዌተር እና በፖል መካከል ያለ የሙቀት ልዩነት የሚያመጣው የትኛው ነው? the answer is latitude ይሆናል ማለት ነው። ኢኩዌተር ማለት 0 ዲግሪ አለን፣ ዘን ፖል አለ 90 ዲግሪ። ኢኩዌተር በጣም ሆት ነው፣ ሆት
ፖል ግን ምን ይሆናል? ኮልድ ነው፣ በጣም ይቀዘቅዛል ማለት ነው ፖል አካባቢ። ዋነኛ ምክንያቱ ምንድነው? ዘ አንጉላር ዲስታንስ ቢትዊን ኢኩዌተር ኤንድ ፖል ነው ማለት ነው። ስለዚህ መልሳችን የሚሆነው ላቲቲዩድ ይሆናል ማለት ነው። ላቲቲዩድ ኢዝ ዘ አንጉላር ዲስታንስ ቢትዊን ኢኩዌተር ኤንድ ፖል ይሆናል ማለት ነው። ስለዚህ ኢኩዌተር ላይ በጣም ይሞቃል፣ ፖል ላይ በጣም ይቀዘቅዛል። በዚህ ምክንያት ላቲቲዩድ የአንድ ቦታ ቴምፕሬቸር አፌክት ያደርጋል ማለት ነው። ወደ ቀጣይ ጥያቄ ስንገባ 13ኛ ኢን ዊች ፓርት ኦፍ ኢትዮጵያ is the Barakobo lowland found? A. northern lowland, B. Ogaden lowland, C. southeastern lowland, D. western lowland. መልስ የሰራችሁ question number 1-4 the region well known in both agriculture and industrial production is A. tundra region, B. frigid region, C. temperate zone, D. tropical zone. መልሶቹን እየሰራችሁ ወደ መልስ ስንሄድ የ13ኛው ጥያቄ መልሳችን የሚሆነው ዲ ዌስተር ሎውላንድ ነው ማለት ነው። ዘ ዌስተር ሎውላንድ ኢስ ኮልድ ዘ ዌተስት ሎውላንድ። በጣም እርጥበታማ የሆነ አመቱ ሙሉ ዝናብ የሚያገኝ የኢትዮጵያ ክፍል ነው ከሁለት ወራት በስተቀር ማለት ነው። ባሮ አኮቦ ሎውላንድ በኢትዮጵያና በሱዳን መካከል የሚገኝ ቦታ ነው ማለት ነው። ይሄ ቦታ ዌስተርን ሎውላንድ። 14ኛው ጥያቄ በዘመናዊ ግብርናና በኢንዱስትሪ የሚታወቀው የዓለማችን ክፍል ቴምፕሬት ሪጅን ይባላል ማለት ነው። እንግዲህ the richest region of the world is called temperate, the poorest region of the world is called tropical zone ይሆናል ማለት ነው። ስለዚህ ትሮፒካል ፑር ሪጅን ሲሆን ቴምፕሬት ደግሞ ሪች ይሆናል ማለት ነው። አብዛኛው የዓለማችን ኢንዱስትሪዎች ወይንም አብዛኛው የዓለማችን ዘመናዊ እርሻዎች የሚገኙበት የዓለም ክፍል አሜሪካን፣ ፈረንሳይ፣ ጀርመን፣ እንግሊዝ እነዚህ ሀገሮችን ያካተተ ነው። ቻይናን ጨምሮ ቪየትናም፣ እነዚህ በጣም አድጓል ተብሎ የሚጠሩ የዓለም ሀገራት የሚገኙበት ክልል ቴምፕሬት ዞን ተብሎ ይጠራል። question number 15 which one of the following is true about the Mediterranean type of climate? A. known by coniferous forest, B. dry summer and wet winter, C. all round rainfall, D. wet spring and dry autumn. መልሱን የሰራችሁ question number 16 why is vegetation grow difficult in the tundra region? A. since the region is mountainous, B. because of acidic nature of the soil, C. due to lack of cold resistant seeds, D. because of insufficient temperature. መልሱን የሰራችሁ ወደ መልስ እንገባ። የ15ኛው ጥያቄ ስለ ሜዲትራኒያን ሪጅን ልክ የሆነው የትኛው ነው? ዚ አንሰር ኢዝ ቢ ይሆናል ማለት ነው። እንግዲህ ሜዲትራኒያን ሪጅን የምናውቀው ሶስት አበይት ምክንያቶች አሉ ማለት ነው። አንደኛው 3 ሌተሮችን በመጻፍ ብቻ መለየት ትችላላችሁ። አንደኛው ክላይሜቱ ምናል ነው? ሜዲትራኒያን ክላይሜት ኤም። የዝናብ ወቅቱ ምናል ነው? ዊንተር ሲዝን። ሜዲትራኒያን ሪጅን ላይ የሚበቅሉ እጽዋቶች ደግሞ ምናል ናቸው? ማኪውስ። ስለዚህ በቀላሉ MWM is called the climate, the rainy season and vegetation of Mediterranean region ይሆናል ማለት ነው። ስለዚህ መልሳችን የሚሆነው ድራይ ሰመር እና ዌት ዊንተር ነው። እንግዲህ ይሄ ቦታ አፍሪካ ላይ 2 ቦታዎች ላይ እናገኘዋለን። የመጀመሪያው ኖርዝ ዌስት አፍሪካ አልጄሪያ፣ ሞሮኮ፣ ቱኒዚያ እና ሁለተኛው ሳውዝ ዌስተርን አፍሪካ which is Republic of South Africa አካባቢ ማለት ነው። ስለዚህ አፍሪካ ላይ 2 ኤክስትሪም ፖይንቶች ወይም 2 ጫፍ ላይ እናገኘዋለን ማለት ነው። ስለዚህ እንደ አጠቃላይ መልሳችን ቢ ይሆናል። 16ኛ why is vegetation grows difficult in tundra region? due to, the answer is due to or because of insufficient temperature ይሆናል ማለት ነው። በጣም ቀዝቃዛ የሆነ የዓለማችን የአየር ወይም ሪጅን ነው። ቱንድራ ኢዝ ትሪለስ ሪጅን ነው ማለት ነው ባጭሩ።
treeless regions of the globe is called tundra. So because of insufficient temperature ነው። በጣም ቀዝቃዛ ወይም ኮልድ የሆነ ኢንቫይሮንመንት ነው ማለት ነው። ስለዚህ ቱንድራ በዋናነት ፕሪማ ፍረስት ብለን የምንጠራው ነው። ፕሪማ ፍረስት ያ ማለት መሬቱ ሙሉ ለሙሉ በበረዶ የተሸፈነ ነው እንደማለት ነው። ሶይሉ ፍሮዘን ስለሆነ ወይንም ቴምፕሬቸሩ በጣም ዝቅተኛ ስለሆነ እጽዋቶችን ማብቀል አይችልም ማለት ነው። ስለዚህ መልሳችን ዲ ይሆናል። የ15ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ ቀጣይ ጥያቄ ስንገባ 17ኛው ጥያቄ ነው። which major factors best determine the vegetation of an ecosystem? A, precipitation and temperature, B, latitude and longitude, C, wind and air pressure, D, altitude and cloud cover. መልሱ የሰራችው 18ኛው ጥያቄ which statement is correct about the result of advancement in transport and communication technology? A, metallurgy industries should be located near to the source of raw materials and energy supply. B, communication facilitates the needs for having workplace and home at the same place. C, distance and time have little impact on the production and market of perishable goods. D, faster and better mode of transport and communication have lessened the effect of time and distance. መልስ የሰራችው ወደ መልስ ስንገባ question number 70 the answer is A ይሆናል። precipitation and temperature determine vegetation growth. question number 80 the answer is D ይሆናል ማለት ነው። ምክንያቱም ፋስት እና ቤተር የሆነ ትራንስፖርት አቅርቦት በአንድ ቦታ ላይ ካለ ታይሙን ሚኒማይዝ ያደርጋል ወይም ሴቭ ያደርጋል፣ ዲስታንሱንም ያሳጥራል ማለት ነው። ምክንያቱም ዘመናዊ ብለን የምንጠራቸው የትራንስፖርት ሜካኒዝሞች ዓለማችን ላይ ያለው የጊዜ አጠቃቀማችን አሻሽለውታል። እንዲሁም ከአንድ ቦታ ተነስተው ወደ ሌላ ቦታ ለመድረስ የሚፈጅብን ጊዜና ዲስታንሱ ሾርት ወይም ፕሪሳይዝ አድርገውታል ማለት ነው። ስለዚህ የ17ኛው ጥያቄ መልስ ኤ፣ 18ኛው ዲ ይሆናል። ወደ 19ኛው ጥያቄ ስንመጣ the most populous continent of the world is A, Asia, B, North America, C, Europe, D, Africa. question number 20 which one of the following shows the three most populous countries in order? A, China, Japan, India, B, Japan, India, China, C, China, India, Japan, D, India, China, Japan. መልሱን የሰራችሁ በጣም ሲምፕል የሆነ ጥያቄ ነው። ይህ ትምህርት በቋሚነት የተዘጋጀ የሚቀርብላችሁ ከብሪጅ ኤጁኬሽን ነው። ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ወደ መልስ እንገባ። the most populous continent is Asia ይሆናል። the three most populous country ብለን የምንጠራቸው በኦርደር ስናስቀምጣቸው ቻይና፣ ኢንዲያ እና ጃፓን ይሆናል ማለት ነው። question number 21 what is the main cause for immigration in most developing countries? A, aesthetic value, B, political stability, C, need fertile soil, D, search for well-paying job. question number 22 which continent has the lowest level of urbanization? A, Asia, B, Africa, C, Europe, D, Australia. መልሱን የሰራችሁ እንግዲህ 21ኛው ጥያቄ what is the main cause for immigration? ሰዎች ከአንድ ቦታ ላይ ተነስተው ወደ ሌላ ቦታ ይሰደዳሉ። ዋነኛ ምክንያቱ ምንድን ነው? ኮዙ ወይ መንስኤው ምንድን ነው? ወደ መልስ ስንገባ the answer for this question is search for well paying job ነው ማለት ነው አንደኛው። ምክንያቱም ብዙ ኢትዮጵያውያን አረብ ሀገራት ወይም አሜሪካ ወይ ፈረንሳይ ወይ ጀርመን የሚሄዱት ዋነኛ ፐርፐዛቸው የተሻለ የሆነ ኢንካም አግኝቶ ህይወታቸው የተሻለ ለማድረግ ነው። የተማሩ ዶክተሮች ወይም የተማሩ ምሁራን ወደ ውጭ ሀገራት የሚፈልሱበት አንደኛው ምክንያት የተሻለ ኢንካም ወይም የተሻለ ፔመንት ለማግኘት ነው ማለት ነው። ስለዚህ መልሳችን
ዲ ይሆናል። 22ኛው ጥያቄ መልሳችን ሎስት ሌቭል ኦፍ አርባናይዜሽን ያለበት የዓለማችን ክፍል አፍሪካ ነው ማለት ነው። ዘ አንሰር ኢዝ ቢ ይሆናል ማለት ነው። ኔክስት ኩዌሽን ነምበር 23 of the following national regions in Ethiopia which one has the highest population size? A Benishangul, B Gambella, C Harare, D Somali። መልስ የሰራችሁ ኩዌሽን ነምበር 24 regarding population policies in many countries which one of the following gets least attention? A sex ratio ወይም sex composition, B population migration, C size of population, D population growth። መልሱን የሰራችሁ ወደ መልስ ስንሄድ 23ኛው ጥያቄ መልሳችን የሚሆነው ዲ ሶማሌ ይሆናል ማለት ወደ 4 ሚሊዮን አካባቢ የሚሆን ፖፑሌሽን አላት ሪጅኑ አለው ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። 24ኛው ሪጋርዲንግ ፖፑሌሽን ፖሊሲ በጣም ሊስት አቴንሽን የተሰጠው ጉዳይ የትኛው ነው? the answer is ሴክስ ሬሾ። ሴክስ ሬሾ ማለት የጾታ ስብጥር ማለት ነው። ነምበር ኦፍ ሜል ፖፑሌሽን ኤንድ ፊሜል ፖፑሌሽን ማለት ነው። ፎርሙላችን ይሄ ነው ማለት ነው። ሴክስ ሬሾ እኩል ይሆናል ነምበር ኦፍ ሜል ኦቨር ነምበር ኦፍ ፊሜል ፖፑሌሽን ማለት ነው። ሲባዛ በመቶ እናደርገዋለን ማለት ነው። ስለዚህ በአንድ ሀገር ውስጥ ያለ የጾታ ስብጥር ሌስ የሆነ አቴንሽን ተሰጥቶታል ማለት ነው። ሌላኛው 25ኛው ጥያቄ ስንገባ which type of economic system does Ethiopia follow? ኢትዮጵያ አሁን የምትከተለው ምን አይነት የገበያ ስርዓት ነው? ኤ ኮማንድ፣ ቢ ፍሪ ማርኬት፣ ሲ ትራዲሽናል፣ ዲ ሚክስድ። መልሱ የሰራችሁ 26 which of the following is true about per capita income? A subsistence economies have higher per capita income, B per capita income is an indicator of income distribution, C an increase in population decrease per capita income, D an increase in the GDP results in declining per capita income። መልሱ የሰራችሁ ወደ መልስ እንሄድ። 25ኛው ጥያቄ ኢትዮጵያ የምትከተለው የኢኮኖሚ ስርዓት ሚክስድ ኢኮኖሚ ብለን እንጠራዋለን። መንግስት ያመርታል፣ ግለሰቦች ያመርታሉ፣ እኩል ኮምፒት የሚያደርጉበት የገበያ ስርዓት ነው ማለት ነው። ስለዚህ ኢትዮጵያ የምትከተለው ሚክስድ ኢኮኖሚ ይሆናል ማለት ነው መልሳችን። ስለዚህ የ25ኛው ጥያቄ መልሳችን ዲ ይሆናል። 26ኛው ጥያቄያችን መልሳችን ሲ ይሆናል። ምክንያቱም ፐር ካፒታል ኢንከም ማለት በአንድ ሀገር ውስጥ ያለ ጠቅላላው ሀብት ሲካፈል ለጠቅላላው ህዝብ ማለት ነው። ይሄ ፐር ካፒታ ኢንካም ተብሎ ይጠራል። ስለዚህ ፐር ካፒታል ኢንካም ማለት ፒ ሲ አይ ብለን እንጠራዋለን ማለት ነው። ሶ ኢን ሾርት ተርም ጂዲፒ ዲቫይድድ ባይ ቶታል ፖፑሌሽን ይሆናል ማለት ነው። ስለዚህ ፖፑሌሽናችን በጨመረ ቁጥር ፐር ካፒታል ኢንካማችን የቀነሰ ይሄዳል። ምክንያቱም የሀገሪቱ ሀብት ጠቅላላው ለጠቅላላው ሀብት ስለምናካፈለው ማለት ነው። ስለዚህ መልሳችን ሲ ይሆናል። ወደ ቀጣይ ጥያቄ ስንገባ 27ኛ provision of commercial service in the concern of which organization? A international bank for development, B world trade organization, C world bank, D international monetary fund። question number 28 which of the following is the advantage of globalization for developing countries? A equal economic benefit, B local market growth, C trade balance, D high remittance። መልሱን የሰራችሁ ወደ መልስ እንሄድ።
ፕሮቪዥን ኦፍ ኮሜርሻል ሰርቪስ ወይንም አገልግሎት ከምን ጋር የተያያዘ ነው? ከወርልድ ትሬድ ኦርጋናይዜሽን ወይም ከገበያ ስርዓት። የገበያ ስርዓትን አለማችን ላይ ያለው የገበያ ስርዓት ማኔጅ የሚያደርገው አካል ወርልድ ትሬድ ኦርጋናይዜሽን ተብሎ ይጠራል ማለት ነው። 28ኛው which of the following is the advantage of globalization for developing countries? the answer is high remittance ይሆናል ማለት ነው። ያ ማለት በአንድ ሀገር ላይ የሚኖሩ ወይም በዝቅተኛ የኢኮኖሚ ደረጃ ያሉ ሀገሮች ብዙ ዜጎቻቸው የሚኖሩት ወይም የሚሰሩት ሞር ያደጉ ሀገራቶች ላይ ነው። ስለዚህ እነዚህ ዜጎች ወደ ሀገራቸው ሌላ ሀገር ላይ ሰርቶ ወደ ሀገራቸው የተሻለ ኢንካም ይልካሉ ማለት ነው። ወይንም ዶላር ወይም ኢሮ ይልካሉ ማለት ነው። ይሄ ደግሞ ምንድነው ማለት ነው? ለአንድ ሀገር ሬሜታንስ ወይንም ለዛች ሀገር ገቢ ይፈጥራል ማለት ነው። ስለዚህ ግሎባላይዜሽን እንደ አድቫንቴጅ ብለን ስንወስደው ያመጣልን ነገር ሃይ ሬሜታንስ ይሆናል ማለት ነው። ለምሳሌ ኢትዮጵያን ብንወስድ የኢትዮጵያ ዜጎች ብዙ የዓለም ሀገራት ላይ ተበትነው ይሰራሉ። የሰሩበት ገንዘብ ለቤተሰቦቻቸው ይልካሉ። ይህንን የላኩት ገንዘብ ደግሞ በተዘዋዋሪ የኢትዮጵያ ገቢ ይሆናል ማለት ነው። ምክንያቱም የነዚህ ሰዎች ቤተሰቦች በኢትዮጵያ ውስጥ ፕሮዳክት ይገዛሉ፣ ያን ፕሮዳክት ይሸጣሉ ማለት ነው። ወይም በማርኬት ሲስተም ውስጥ ይገባል ማለት ነው። ኢትዮጵያ ደግሞ የ1 ዶላር ተቀብላ ከውጭ የተለያዩ ፕሮዳክቶች በዶላር ወይም በኢሮ ትገዛለች ማለት ነው። ስለዚህ ይሄ ሃይ የሆነ ሬሜታንስ ያመጣልናል ማለት ነው። ኔክስት question number 29. which of the following is correct about universe? A, galaxy is a group of planet. B, solar system is larger than Milky Way. C, Milky Way contains the universe. D, the universe is infinite. መልሱ የሰራችሁ question number 30. which of the following combination is correct? A, Mesozoic era, presence of first organism. B, Paleozoic era, old mountain building. C, Cenozoic era, extinction of dinosaur. D, Precambrian era, recent life. መልሱን እየሰራችሁ ወደ መልስ እንገባ። እንግዲህ ዩኒቨርስ ማለት a very wide open space ማለት ነው። በጣም ሰፊ የሆነ ቫኪዩም የሆነ ስፔስ ማለት ነው። በውስጡ የተለያዩ አይነት ጋላክሲዎች እና ፕላኔቶችን የያዘ ነው ማለት ነው። ስለዚህ ዩኒቨርስ ኢዝ ኤ ፕሮዳክት ኦፍ ጋላክሲስ፣ ብላክ ሆልስ፣ ሜቴራይትስ፣ አስትሮይድስ እነዚህን የያዘ ነው ማለት ነው። ጋላክሲ ኢዝ ኤ ግሩፕ ኦፍ ስታርስ። እንግዲህ በአንድ ጋላክሲ ውስጥ ከ200 ቢሊዮን በላይ ስታሮች ወይም ከዋክብቶች ይገኛሉ። ለዚህም አንዱ ሚልክዌይ ስንወስድ ሚልክዌይ ውስጥ ብቻ ከ200 ቢሊዮን በላይ ከዋክብቶች ይገኛሉ። ከነዚህ ውስጥ አንዷ ሶላር ሲስተም ትሆናለች ማለት ነው። ሶላር ሲስተም ፀሐይንና በውስጡ 9 ፕላኔቶች እንዲሁም ተወርዋሪ ከዋክብትን፣ አስትሮይድ፣ ሜቴራይትስ፣ ብላክ ሆሎችን የያዘ ነው ማለት ነው ሶላር ሲስተማችን። ስለዚህ ስለ ዩኒቨርስ ልክ የሆነው የትኛው ነው? ጋላክሲ ኢዝ ኤ ግሩፕ ኦፍ ፕላኔት ኖ። ጋላክሲ ኢዝ ኤ ግሩፕ ኦፍ ስታርስ ነው። ሶላር ሲስተም ኢዝ ላርገር ዛን ሚልክዌይ ኖ። ሶላር ሲስተም ኢዝ ስሞለር ዛን ሚልክዌይ ነው። ሲ ሚልክዌይ ኮንቴን ዘ ዩኒቨርስ ኖ። ዩኒቨርስ ኮንቴን ሚልክዌይ ነው የሚሆነው። ዲ ዘ ዩኒቨርስ ኢዝ ኢንፋይናይት። አሁን ዩኒቨርስ በጣም ኢንፋይናይት የሆነ ቦታ ነው ማለት ነው። በጣም ሰፊ የሆነ በአእምሯችን አስበን የማንጨርሰው በጣም ሰፊ የሆነ ቦታ ነው ማለት ነው። ለምሳሌ አንድ ነጭ ወረቀት እጃችሁ ላይ ይዛችሁ በስክሪፕቶ ምልክት ብታረጉበት ያቺ ነጥብ ሚልክዌይ ብላችሁ ልትወስዱ ትችላላችሁ። ስለዚህ ከዩኒቨርስ ውስጥ ሚልክዌይ ማለት በጣም ትንሽዬ የአሸዋ ቅንጣት እንደማለት ነው። እንግዲህ ሚልክዌይ የአሸዋ ቅንጣት ነው ካል በውስጡ የያዘው ከ2 ቢሊዮን በላይ ከዋክብትን ነው ማለት ነው። ስለዚህ ስለ ዩኒቨርስ ልክ የሆነው መልሳችን ዲ ነው ማለት ነው። 30ኛው which one of the following combination is correct? እንግዲህ ዓለማችን ላይ 4 አይነት ኤራዎች አሉ። የመጀመሪያው ፕሪካምቢሪያን፣ ሁለተኛው ፓላዞይክ፣ ሶስተኛው ሜሶዞይክ፣ አራተኛው ሴኖዞይክ ይባላል። በፕሪካምቢሪያን ጊዜ የተፈጠሩ ነገሮች ስናያቸው አንደኛው ፈርስት ኦርጋኒዝም ብለን የምንጠራቸው ላይክ አልጌ፣ ሞስስ፣ ባክቴሪያ የተፈጠሩበት ጊዜ ነው። መቼ? ፕሪካምቢሪያን። እንዲሁም ክሪስታላይን ቤዝመንት ኮምፕሌክስ ሮክ ብለን የምንጠራው ወይም ኦልደስት ሮክ ኦፍ ዲ ኤርዝ ኢዝ ፎርምድ ዱሪንግ ፕሪካምቢሪያን ኤራ ይሆናል። ሌላኛው ፓላዞይክ ኤራ ላይ ፓላዞይክ ሁለተኛው የኤራ ነው። ይሄ ኤራ እንግዲህ በዋናነት የያዘው ይሄ አምፊቢያንስ ብለን የምንጠራቸው ውሃ ውስጥና የብስ ላይ መኖር የሚችሉ እንስሳቶችን የተፈጠሩበት ጊዜ ነው። እንዲሁም ሎ ፎርምስ ኦፍ ፕላንት ብለን የምንጠራቸው ላይክ አንጂኦስፐርም እና ጃይኖስፐርም ብለን የምንጠራቸው እጽዋቶች የተፈጠሩበት ነው። እንግዲህ ፓላዞይክ ኤራ በተለይም
ይሄ ኮል የድንጋይ ከሰል ተብሎ የሚጠራው የተፈጠረበት ጊዜ ነው። ሶስተኛው ሜሶዞይክ ነው። ሜሶዞይክ ማለት እንግዲህ ዓለማችን ዛሬ ወደ 7 አህጉር የተከፋፈለችበት ጊዜ የጀመረው ሜሶዞይክ ኤራ ላይ ነው። ዓለም መጀመሪያ ስትፈጠር አንድ ወጥ የሆነ መሬት ነበረች። እስከ መቼ? እስከ ፓላዞይክ ኤራ። ነገር ግን ሜሶዞይክ ኤራ ላይ ዓለማችን ወደ 7 አህጉራት ተከፋፍላለች ማለት ነው። እነዚህም በዋናነት በሁለት ትላልቅ ክፍሎች አስቀምጦታል። ሎሬዥያ እና ጎንድዋና ላንድ። ሎሬዥያ ማለት ከላይ ያለው አህጉራትን የያዘ ነው። በተለይም ኖርዝ አሜሪካ፣ ኢሮፕ እና ኤዥያ ሲሆን ጎንድዋና ላንድ ደግሞ ከታች ያሉትን የያዘ ነው። ሳውዝ አሜሪካ፣ አፍሪካ ኤንድ ሳም ፓርት ኦፍ ኤዥያን ኮንቲነንት የያዘ ነው ማለት ነው። እንዲሁም አውስትራሊያ፣ አንታርክቲካ ጎንድዋና ላንድ ውስጥ ይገኛሉ ማለት ነው። ስለዚህ ሜሶዞይክ ኤራ ላይ ዛሬ ምድራችን ላይ የምናያቸው ህይወት ሰርቫይቭ እንዲያደርግ በዋነኝነት ምክንያት የሆኑት ፍላወሪንግ ፕላንቶች የተፈጠሩበት ጊዜ ሜሶዞይክ ኤራ ይባላል። ሜሶዞይክ ኤራ ብዙ አይነት ህይወት ያላቸው ነገሮች የተፈጠሩበት ጊዜ ነው። በተለይም ማማልስ፣ በርድስ የተፈጠሩበት ጊዜ ነው። ትልቁ ዳይኖሰር የተፈጠረውም የጠፋውም ሜሶዞይክ ኤራ ላይ ነው ማለት ነው። የመጨረሻው ሴኖዞይክ ኤራ ነው። ሴኖዞይክ ኤራ እንግዲህ በጣም ቅርብ የሚባለው ሬሰንት ኤራ ነው። አሁን ያለንበት ኤራ ምን ይባላል? ሴኖዞይክ ኤራ ይባላል። ፔሪዮዱን ብለን ጥረዋለን ኳተርነሪ ፔሪዮድ ተብሎ ይጠራል። ስለዚህ ሴኖዞይክ ለሁለት ፔሪዮዶች ይከፈላል። እነዚህም ኳተርነሪ እና ቴሪሸሪ ማለት ነው። ስለዚህ ሴኖዞይክ ኤራ ላይ እንግዲህ ዘመናዊ ሰው ተብሎ የሚባለው ያ ማለት ሆሞ ሃቢለስ፣ ሆሞ ኢሬክተስ እና ሆሞ ሳፒያንስ የተፈጠሩበት ጊዜ ነው። እንዲሁም ሪፍት ቫሊ ስምጥ ሸለቆ የተፈጠረበት፣ የኢትዮጵያ አብዛኛው መልክዓ ምድር የተፈጠረበት ጊዜ ነው። እንዲሁም የአፍሪካን መልክዓ ምድር የተፈጠረበት ጊዜ ሴኖዞይክ ኤራ ተብሎ ይጠራል። እንዲሁም ሪፍት ቫሊ ወይም ስምጥ ሸለቆ ውስጥ የሚገኙ 8ቱም ሐይቆች ሐይቅ ሐዋሳ፣ ላንጋኖ፣ ሻላ፣ አባያ እነዚህ ሐይቆች ብሎ የተፈጠሩበት ጊዜ ሴኖዞይክ ኤራ ይባላል። ስለዚህ መልሳችን which one of the following is combination correct የሆነው ቢ ፓላዞይክ ኤራ ነው። ኦልደስት ማውንቴን ቢልዲንግ የተፈጠሩበት ጊዜ ማለት ነው። ስለዚህ እንዳጠቃላይ በዚህ ታይም ብዙ አይነት ህይወት ያላቸው ህይወት የሌላቸው ነገሮች ተፈጥረዋል። ነገር ግን ፓላዞይክ ላይ ፎርም ያደረገው ኦልድ ማውንቴን ቢልዲንግ የጀመረበት ጊዜ ነው ማለት ነው። መልሳችን ቢ ይሆናል ማለት ነው። ስለዚህ 29ኛው ጥያቄ መልሳችን ዲ፣ 30ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ማንኛውም አይነት የምትሰጡኝ አስተያየት ለመቀበል ዝግጁ ነኝ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ካልተመቻችሁ ደግሞ ያልተመቻል በምን አይነት ሁኔታ እንዳልተመቻችሁ ምክንያታችሁን ከስር ዘርዝራችሁ ጻፉልኝ። እስካሁን ስለተከታተላችሁኝ ውድ ጊዜያችሁን ስለሰጣችሁኝ በፈጣሪ ስም አመሰግናለሁ። ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን ግን አትዘንጉ። ጥያቄዎቹን እንደ ሪቫይዝ መጨረሻ ላይ አስቀምጥላችኋለሁ። ጥያቄዎቹን ሪቫይዝ እንድታደርጓቸው በአክብሮትና በትህትና እጠይቃለሁ። የዛሬው ትምህርታችን የተዘጋጀው ከብሪጅ ኤጁኬሽን ነበረ። ቴንኪው ባይ